ሰበር ዜና ከፍተኛ ባለስልጣናትና ጀነራሎች ማፈግፈግ ጀመሩ። ጀነራሎችን ያነጣጠረ ጥቃት ከተፈጸመ በኋላ ከባድ ድንጋጤ ተፈጥሯል። የህወሓት አመራሮች ከመቀሌ ነቅለው መሸሽ ጀምረዋል። በሌላ በኩል በምክክሩ የአማራ ክልል ተሳታፊዎች አዲስ አበባ የኦሮሞ ከሆነች ፋኖን እንቀላቀላለን የሚል አቋም ለሽመልስ አብዲሳ ማቅረባቸው ታውቋል። ጤና ይስጥልኝ። ይህ አዲስ ፖስት ሚዲያ ነው። ለእናንተ የሚመጥኑ ሰበር ዜናዎችን አጠናክረን መተናል። ዋና ዋናዎቹን እናስቀድም። አዲስ አበባ የኦሮሞ ከሆነች ፋኖን እንቀላቀላለን ሲሉ የአማራ ክልል ባለስልጣናትና ተወካዮች አስጠነቀቁ። ሽመልስ አብዲሳ፣ ጌዲዮን ጢሞቴዎስና አዳነች አቤቤ የአማራ ተወካዮችን ለማባበልና ለማስፈራራት እየሞከሩ ቢሆንም አረጋ ከበደና አቻዎቻቸው ግን አምርረዋል። በዚህ ጉዳይ ላይ ቢቢሲ ጥብቅ ሚስጥር ይዞ ወጥቷል። ታዳምጡታላችሁ። ጀነራሎቹ ፈረጠጡ፣ መሸሽም ጀመሩ። ከመቀሌ ነቅለው እየወጡ ነው። የትላንቱን የመቀሌ የአየር ድብደባ ተከትሎ የህወሓት ከፍተኛ ጀነራሎችና አመራሮች ከመቀሌ ለቀው እየወጡ መሆኑ ታውቋል። ትሰሙታላችሁ። የኢትዮጵያ መከላከያ ሰራዊት ጀነራሎች በፔንታገን ልዩ አቀባበል ተደረገላቸው። በዚህም አሜሪካ ከኢትዮጵያ ጋር ጥብቅ ወታደራዊ ስምምነት ተፈራርማለች። አሜሪካ በቀጠናዊ ጉዳዮች ላይ ከኢትዮጵያ መከላከያ ሰራዊት ጋር እጅና ጓንት አጋር ሆና ለመቀጠል ወስናለች። በዝርዝር ታደምጡታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ወደ ዝርዝሩ እናምራ። የኢትዮጵያ መከላከያ ሰራዊት ጀነራሎች በፔንታገን ልዩ አቀባበል ተደረገላቸው። በዚያም አሜሪካ ከኢትዮጵያ ጋር ጥብቅ ወታደራዊ ስምምነት ተፈራርማለች። አሜሪካ በቀጠናዊ ጉዳዮች ላይ ከኢትዮጵያ መከላከያ ሰራዊት ጋር እጅና ጓንት ሆና አጋር በመሆን ለመቀጠል ወስናለች። 2 ቀናት በአሜሪካ ፔንታገን ተካሂዷል በተባለው የሁለትዮሽ ውይይት በሀገር መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ልዑካን ቡድን ያካተተ በማድረግ ከዩናይትድ ስቴትስ አቻቸውና ሌሎች የአሜሪካ ጦር ሚኒስቴር ከፍተኛ አመራሮች ጋር የሁለትዮሽ የጋራ ምክክር አድርገዋል ተብሏል። የሁለቱ ሀገራት ምክክር በሜጀር ጀነራል ተሾመና በአሜሪካ የፔንታገን የአፍሪካ ጉዳዮች ምክትል ረዳት ጸሐፊ በጋራ ተመርቶ ውይይት ተደርጓል የሚለው የውጭ ጉዳይ ሚኒስቴር መረጃ በውይይቱ የሁለቱን ሀገራት ወታደራዊ ተቋማት ወታደራዊ ስትራቴጂና ስትራቴጂካዊ ትብብር የበለጠ ለማጠናከር ከስምምነት ተደርሷል ተብሏል። ይህ አዲሱ ስትራቴጂካዊ ትብብር ነው የተባለው ስምምነት በጋራ መርሆች ላይ የተመሰረተ እንደሆነ ተመላክቷል። ይኸውም የሁለቱ ሀገራት ብሔራዊ ጥቅም በሚያስጠብቅና በጋራ ተጠቃሚነት ላይ በተመሰረተ መልኩ መስራት የሚል ነው። እንደ ሚኒስትሩ መረጃ ከሆነ ስትራቴጂካዊ ትብብሩ ዘላቂ ብሔራዊ ጥቅምና የጋራ ተጠቃሚነት ማረጋገጥ፣ የጋራ መተማመንን በማጠናከር ዘላቂ ትብብርን መመስረት ያካትታል። ከዚህ በተጨማሪም በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማስፈን የጋራ ጥረቶችን ለማሳደግ ዓላማ ያደረገ ነው ተብሏል። በሁለቱ ሀገራት የተደረሱ የትብብር ስምምነት ማዕቀፎችን በፍጥነት ወደ ተግባር በመቀየር በቀጣይ የሚመጣ አቅጣጫን ያቀፈ ስትራቴጂካዊ አጋርነት ለመገንባት ያላቸውን ቁርጠኝነት አረጋግጠዋል ሲል መረጃው ያመለክታል። በቀጣይ ኢትዮጵያ የውሃ ሀብቷን ለመጠቀም የማንንም ፈቃድ እንደማትጠይቅ ያስታወቀው የውሃና ኢነርጂ ሚኒስቴር ታላቁን የህዳሴ ግድብ የማንንም ፈቃድ ሳያስፈልገን እንደገነባ ነው ሁሉ ሌሎች ወንዞች ላይም ተመሳሳዩን ማድረግ እንችላለን ሲል አስታወቀ። የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ኢተፋ ኢትዮጵያ ራሷን የቻለች ሀገር እንደመሆኗ የውሃ ሀብቷንም ሆነ ሌሎች የተፈጥሮ ሀብቷን ለመጠቀም የየትኛውንም ሀገር ፈቃድ አያስፈልጋትም ብለዋል። ሰሞኑን እንደ አዲስ ያገረሸ በሚመስል መልኩ የግብጽ ባለስልጣናት ኢትዮጵያ 3 ግድቦችን በአባይ ወንዝ ላይ ልትገነባ እንደሆነ በመጥቀስ ነገር ግን ይህ እንዲሆን ሀገራቸው እንደማትፈቅድ ሲናገሩ ሰንብተዋል። ኢትዮጵያ ወደ አሳሪ ስምምነት መምጣት እንዳለባትና ተጨማሪ ግድቦችን ለመገንባትም ሆነ የአባይን ውሃ ለመጠቀም የግብጽ ፈቃድ እንደሚያስፈልጋት የተናገሩበት ሲሆን የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ይህ እንደማይሆንና ኢትዮጵያ የማንንም ፈቃድ እንደማትፈልግ አስረግጠው ተናግረዋል። ኢትዮጵያ የውሃ ሀብቷን ለማልማት ከማንም አካል ፈቃድ መጠየቅ እንደማያስፈልጋትና ምንም ነገር ከማንም ሳትሻ ማልማት ትችላለች ያሉት ሚኒስትሩ ሰሞኑን ግብጽ ኢትዮጵያ በአባይ ውሃ ላይ ኢትዮጵያ ምንም አይነት የተናጠል እርምጃ እንድትወስድ አልፈቅድም በሚል ተቃውሟን ካሰማች በኋላ ነው።
ሀብታሙ ከመንግስታዊው ፐልስ ኦፍ አፍሪካ ጋር ያደረጉት ቆይታ የህዳሴ ግድብ ዓላማ ሌሎች ሀገራት ላይ ጉዳት እንደማያደርስ የጠቆሙት ሀብታሙ የኤሌክትሪክ ኃይል በማመንጨት ለሁሉም ቀጠናው ሀገራት የሚተርፍ መሆኑን ተናግረዋል። አክለውም አሁን ላይ ሀገሪቱ ለጎረቤት ሀገራት ጅቡቲ፣ ለኬንያና ለሱዳን የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ ገልጸው ከሶማሊያና ከደቡብ ሱዳን በኩልም የኃይል ፍላጎት እየቀረበ መሆኑን አንስተዋል። ራሳችንን የቻልን ሀገር ነን። ህዝብ አለን፣ መሬት አለን፣ መንግስት አለን፣ ፖሊሲ አለን። ይህንንም አይረዱትም ያሉ ሲሆን ይህንንም ባለመረዳታቸው ወደ ቀኝ ግዛት አስተሳሰብ እንደሚሄዱና ለዘመናት ሲቃወሙ እንደቆዩ በማንሳት እነሱን ፈቃድ ለመጠየቅ እንሄዳለን ያለው ማን ነው ሲሉ ጥያቄ አዘል ምላሽ ሰጥተዋል። ሚኒስትሩ አክለውም ታላቁን የህዳሴ ግድብ ያለምንም ፈቃድ እንደገነባ ነው፣ ይህንንም ሌሎች ወንዞች ላይም ያለምንም ፈቃድ እንገነባለን ብለዋል። ምክንያታቸውን ሲያስረዱ ሉዓላዊ ሀገር እንደመሆኗ የተፈጥሮ ሀብቷን አልምታ ለመጠቀም የማንንም ፈቃድ አትጠይቅም ብለዋል። በተጨማሪም ሀብታሙ በናይል ተፋሰስ ሀገራት መካከል ትብብርና ቅንጅት እንዲኖር ጥሪ ያቀረቡ ሲሆን የግድቡን የጋራ አስተዳደር ጥያቄ ግን በቁጣ ውድቅ አድርገውታል። የውሃ ሀብትን ማልማት የሀገር ጉዳይ እንደመሆኑም አስምረውበታል። አክለውም አሁን ላይ ሀገሪቱ ለጎረቤት ሀገራት ጅቡቲ፣ ለኬንያና ለሱዳን የኤሌክትሪክ ኃይል በማቅረብ ላይ እንደምትገኝ ገልጸው ከሶማሊያና ከደቡብ ሱዳን በኩልም የኃይል ፍላጎት እየቀረበ መሆኑን አንስተዋል። ግብጽ የአባይን ውሃ በመጠቀም በርካታ በረሃዎችን በማልማት ከተሞችን እንዲሁም የልማት ቦታዎችን እየፈጠረች ሲሆን በዚህ ዓመት ደግሞ በርካታ ዜጎቿን የወንዙን ውሃ ተጠቅማ አዲስ ቦታ ላይ እንደምታሰፈር መረጃዎች ያሳያሉ። በቀጣይ ጀነራሎቹ ፈረጠጡ፣ መሸሽ ጀመሩ። ከመቀሌ ነቅለው እየወጡ ነው። የትላንቱን የመቀሌ የአየር ድብደባ ተከትሎ የህወሓት ከፍተኛ አመራሮችና ጀነራሎች ከመቀሌ ለቀው እየወጡ መሆኑ ታውቋል። ከመቀሌው የድሮን ጥቃት በኋላ የህወሓት ከፍተኛ ጀነራሎችና ወታደራዊ አመራሮች ከመቀሌ ሊያፈገፍጉ እንደሚችሉ ወታደራዊ ባለሙያዎች ገልጸዋል። የቡድኑ አመራሮች ኢላማ ውስጥ ገብተዋል። አመራሮቹ የጥቃት ኢላማ ውስጥ መግባታቸውን ተከትሎ መሸሽና መደበቅ መጀመራቸውን ከስፍራው የወጡ መረጃዎች አረጋግጠዋል። የህወሓት አመራሮች ሽሽት ጀምረዋል። መቀሌ አስተማማኝ ስፍራ እንዳልሆነች ተረድተዋል። በዚህም አንደርግራውንድ ስፍራዎችን ጨምሮ ወደ ተለያዩ ስፍራዎች መሸሸግን መርጠዋል። ከሰሞኑ መግለጫ የሚሰጡ ግለሰቦችም መካከለኛ አመራሮች እንጂ ከፍተኛ አመራሮች አይደሉም። በመቀሌ ወይም በትግራይ ክልል የተለያዩ አካባቢዎች የሚከሰቱ ወታደራዊና ደህንነታዊ ድርጊቶችን ተከትሎ የህወሓት ከፍተኛ ወታደራዊና ፖለቲካዊ አመራሮች ከመቀሌ ሊያፈገፍጉ ወይም ቦታ ሊቀይሩ ይችላሉ ወይ የሚለው ጥያቄ በወታደራዊ ሳይንስ፣ በስልታዊ ደህንነትና በታሪካዊ አደረጃጀታቸው መነጽር የሚቃኝ ነው። ወታደራዊና ፖለቲካዊ አመራሮችን በድሮን ወይም በአየር ጥቃት የማዕከላዊ እዝ አባላቶቻቸውን በአንድ ላይ እንዳያጡ ስልታዊ የቦታ ለውጥ ወይም ሪሎኬሽን ያደርጋሉ። ይህም ሙሉ በሙሉ ከተማዋን ለቆ ከመውጣት ይልቅ ከአንድ ግልጽ ማዕከል ወደ ተለያዩ ሚስጥራዊ ቦታዎች መበተን ይጨምራል። የህወሓት የድፍጣ ውጊያ ወይም ጉሬላ ዋርፌር እና የደህንነት ስልቶችን ለረጅም ጊዜ የተገበረ ድርጅት በመሆኑ የአየር ወይም የድሮን ስጋት በሚኖርበት ጊዜ ወዲያውኑ ማዕከላዊ መዋቅሩን ወደ ተበታተነና የህዝብ ውስጥ ወደ ተሸሸገ ስራ የመቀየር ልምድ አለው። የድሮን ጥቃቶች አብዛኛውን ጊዜ ከፍተኛ አመራሮችን፣ የኮሚኒኬሽን ማዕከላትንና የመሳሪያ ግምጃ ቤቶችን ታሳቢ ባደረገ መልኩ ስለሚፈጸሙ አመራሮቹ በመቀሌ ከተማ ውስጥ ባሉ ዋና ዋና የመንግስትና የድርጅት ቢሮ መቆየታቸው ከፍተኛ አደጋ አለው። ከፍተኛ ወታደራዊ አመራሮች ከተማዋን ሙሉ በሙሉ ለቀው ወደ ወታደራዊ ምሽጎች፣ ተስፈንጣሪ እዞች ወይም ለመከላከል ወደሚያመቹ የገጠር አካባቢዎች ሊያፈገፍጉ ይችላሉ። ፖለቲካዊ አመራሩ ግን የህዝብ አስተዳደሩንና ዲፕሎማሲያዊ ግንኙነቱን ለማስቀጠል በከተማው አቅራቢያ የመቆየት እድሉ ከፍተኛ ነው። በአጠቃላይ የድሮን ጥቃትን ተከትሎ ከፍተኛ ወታደራዊ አመራሮች ከመቀሌ ከተማ ወጥተው ስልታዊ በሆኑ የገጠር ወይም የምሽግ ቦታዎች የመሸሸጋቸው እድል በጣም ከፍተኛ ሲሆን፣ ፖለቲካዊ አመራሩ ደግሞ በከተማው አቅራቢያ በሚስጥር እየተንቀሳቀሰ አስተዳደራዊና ስነ ልቦናዊ የበላይነቱን ለማስጠበቅ ይሞክራል ተብሎ ይጠበቃል። በጥቅሉ የህወሓት አመራሮች ያለበት አሁናዊ ሁኔታ ይህንን የሚመስል ነው። በመጨረሻም አዲስ አበባ የኦሮሞ ከሆነች ፋኖን እንቀላቀላለን ሲሉ የአማራ ክልል ባለስልጣናትና ተወካዮች አስጠነቀቁ። ሽመልስ አብዲሳ፣ ጌዲዮን ጢሞቴዎስ እና አዳነች አቤቤ የአማራ ተወካዮችን ለማባበልና ለማስፈራራት እየሞከሩ ቢሆንም አረጋ ከበደና አቻቸው ግን አምርረዋል። በዛሬው ዕለት ነሐሴ 15 2018 ዓ.ም
በሀገራዊ ምክክር ኮሚሽን የምክክር መድረክ ላይ የተሳተፉ ተወካዮች ቅሬታቸውን ለማቅረብ ወደ ኮንቬንሽን ማዕከል ለመግባት ሲሞክሩ በፌዴራል ፖሊስና በብሔራዊ የመረጃና ደህንነት አባላት መታገዳቸው ተሰምቷል። እንደ ምንጮቹ ገለጻ ተመካካሪዎቹ በተወሰኑ መሰረት ቅሬታቸውን ለማቅረብ ከጠዋቱ 2 ሰዓት ጀምሮ ቢሰበሰቡም ወደ ኮንቬንሽን ማዕከል የስብሰባ አዳራሽ ግቢ እንዳይገቡ ከተደረጉ በኋላ በዛቻና በማስፈራራት ጭምር ወደ ግቢው እንዳይገቡ መከልከላቸው ተጠቅሷል። ይህ እገዳ ሊጣል የቻለው በትላንትናው ዕለት በብልጽግና ፓርቲ በኩል የተላለፈውን የ94% የድምፅ ውሳኔ በመሻር በአዲስ አበባ አሳልፎ ለመስጠት የኦሮሞ ብልጽግና ጥቅምን ለማስከበር አዳዲስ አንቀጾችን ለማካተት የተወሰነውን የብልጽግና ውሳኔ ተከትሎ ነው የተነሳው ቅሬታ ለማቅረብ ሲሄዱ እንደሆነ ታውቋል። የክልል ርዕሳነ መስተዳድሮችና ሌሎች ተሳታፊዎች የውሳኔ ሀሳብ በሚያቀርቡበት ወቅት አንድ ኮሚሽነር ሂደቱን አቋርጠው እኛ የጠየቅነው የመፍትሄ አቅጣጫና ምክር እንጂ አንደኛውን አማራጭ ምክር ሀሳብ ብቻ ደግፋችሁ አስተያየት እንድትሰጡ አይደለም፣ አካሄዱ መታረም አለበት ማለታቸውን ገልጸዋል። ይህንን ሲሉ ከአዳራሹ የተደራጀ የተቃውሞ ጉሩምርምታ ተነሳባቸው ሲሉም አክለዋል። በዚህ ሁኔታ ውስጥ የአማራ ክልል ርዕሰ መስተዳድርና ምክትላቸው ከሌሎች አቻቸው ጋር የተለየ ንግግር ማድረጋቸው ምንጫችን ተናግረዋል። በንግግራቸውም ኮሚሽኑ የአንድ ወገን ስሞታ ብቻ ነጥሎ ማቅረቡ ስህተት እንደሆነ፣ ጉዳዩ የሁሉም ኢትዮጵያውያን ሆኖ ሳለ የሁለት ወንድማማች ህዝቦች አለመግባባት አስመስሎ ማቅረብ እንደማይገባ የክልል ፕሬዝዳንቶች የተናገሩበት ወገንተኝነት የተሞላበት መንገድ እንደሚያሳዝን ገለጹ ብለዋል። ከምክክሩ መስመር ወጥቶ በኃይል ለመወሰን በመሞከር ዘላቂ ሰላም እንደማያመጣ ማስገንዘባቸውንና አጀንዳው ጊዜ ተወስዶ ታስቦበት ወደፊት እንዲታይ ለጊዜው ግን በድርድር እንዲታለፍ ሀሳብ ማቅረባቸውንም አስረድተዋል። የድሬዳዋ ከተማ ከንቲባ አስታራቂ የሚመስል የፖለቲካ ሀሳብ ማምጣታቸውን አንስተው ነገር ግን ሁሉም ሀሳቡን ከሰነዘረና የአዳራሹ ድባብ ከተቀየረ በኋላ ነው ይላሉ። በመጨረሻም ጉዳዩን መዝጋት ይቻል ዘንድ ከ12ቱ ርዕሳነ መስተዳደሮች፣ ከሁለቱ ከንቲባዎች፣ ከሀገር ሽማግሌዎችና ከባለሙያዎች የተውጣጣ ኮሚቴ ተሰይሞ የመፍትሄ ሀሳብ እንዲያቀርብ ተወስኖ ከቀኑ 8 ሰዓት ተኩል አካባቢ ስብሰባው መበተኑን ገልጸዋል። ነገር ግን ስብሰባው ከመጠናቀቁ በፊት አዳራሹን ጥለው የወጡ መኖራቸውን ሲገልጹ ከታች ጀምረው በጉባኤው ላይ ሲሳተፉና ምክክሩን ሲመሩ የነበሩ አንዳንዶች አንገታቸውን ደፍተው አዳራሹን ጥለው ወጡ በማለት ነበር። የነበረው ሁኔታ ሀገራዊ ምክክሩን በመንግስት ተጠልፏል ብለው እንዲረዱ እንዳደረጋቸው የሚገልጹት ምንጫችን ዓይን ያወጣ እጅ ጥምዘዛና የፖለቲካ የበላይነት ጎልቶ ታይቷል በማለት በሂደቱ ላይ ጫና እንደተፈጠረ ስሜታቸውን ገልጸዋል። ፍጻሜው ምንድን ነው የሚሆነው የሚለው ጥያቄ እንደሚያሳስባቸው የሚናገሩት ሁለቱ የቢቢሲ ምንጮች የመፍትሄ ሀሳብ እንዲያመነጭ የተቋቋመው ኮሚቴም የተለየ ለውጥ ያመጣል ብለው እንደማያስቡ ይገልጻሉ። ሌላው ተመካካሪም እንዲሁ በዚሁ ሂደት የአዲስ አበባ ጉዳይ እልባት ያገኛል የሚል ተስፋ እንደሌላቸው ነው ለቢቢሲ የተናገሩት። ከ4 ዓመታት በላይ ዋነኛ የሚባሉ የሀገራዊ መግባባት የምክክር አጀንዳዎችና ተሳታፊዎችን ከሀገር ውስጥና ከውጭ ሲያሰባስብ የነበረው ሀገራዊ ምክክሩ ከአንድ ወር በላይ በሺዎች የሚቆጠሩ ተሳታፊዎችን በማካተት አዲስ አበባ ውስጥ ሲካሄድ ቆይቷል። በዚህም ምክክሩ ካነሳቸው 8 አጀንዳዎች መካከል በአብዛኞቹ አስማሚ ሀሳብ ላይ መደረሱን ተሳታፊዎች የሚናገሩ ሲሆን የአዲስ አበባ ጉዳይ ግን እስከ መጨረሻው ሲያወዛግብና ሂደቱን ሲያጓትት ዘልቋል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።